ዛንድሮማ አብርሽ ጨልሏል። እግዚአብሔርን ይሄ ልጅ ጨልሎ ሌላ ነገር ውስጥ እንዳይገባ ነው የምፈራው። መጨረሻው ፈሮ በሶስት ሴቶች መሀል ውስጥ ገብቶ እኮ ችግር ውስጥ ገባ። እናንተ አብርሽ እንደ ወንድ ቆፍጠን በላ። አንተ እስከ መቼ ነው በሴቶች እጅ ገብታ በዚህ ልክ የሴቶች መሳለቃ የሴቶች እግዚአብሔርን አትናደዱ እሺ። እነሱ ካልሰለቻቸው እኛ ለምን ይሰለቻል እንዴ? ዘና በሉ። የምሬ ነው የምላችሁ። ዛሬ በሳቅ ሞትኩ። እግዚአብሔር ሆዴ ቆሰል። በጣም ነው እንደ አብርሽ ሩታን በጥፊ መታ። ኧረ እባካችሁ ሩታ ማንም አይነካት። የኔ ጣንበላል ማለት የውሽምጥ አቃጣይ እናንተ ወደ ቆሰለ። ዛሬ ምን ይሻለኛል? እንደውስ እግዚአብሔር ነው የምላቸው። ይሄ ልጅ ጨልሏል። ፊቴ ለአብርሽ በሉ ቤተሰብ። ዛሬ በጣም አሳዝኖኛል። ቀልድ ቀልድ ነው። በጣም አሳዝኖኛል። እግዚአብሔር እዚህ ጋር ከሩታ ጋር እጅሬ ይጻጻፋል። ዳኒ ማረጃ ስታሳየው ቴክስቱን ስታሳየው ዳኒ የአብርሽ ቴሌግራም እንደሆነ ትክክለኛ የአብርሽ ቴሌግራም እንደሆነ ዳኒ አየ። እዚህ ጋር ሄርሜላን ይቅርታ ይጠይቃል። እዛ ጋር ደግሞ ፍቅርን እናንተ አልጨረስንም አለችው። ከፍቅር ጋር ያለውን ነገር አልጨረስም። እዚህ ጋር ደግሞ ለሩታ ቴክስት ጽፎላት ይቅርታ እንደምትወጂኝ አላቅም ነበረ፣ ስለዚህ ይቅርታ አድርገሽልኝ አንድ ላይ ህይወታችን እንቀጥላለን ይላታል። እና ታዲያ ሩታ ትዋሻለች እንደ አብርሽ ስታስብ? አንተ እኮ ውሸታማ ነህ የሚልክ ለዛ ነው። ገባ አይደለ? እንደ ወንድ አቋም ቢኖርክ በሴቶች ማሳለቅ አትሆንም ነበር። በሴት እጅ መዘዝ ውስጥ አትገባም ነበር። አብርሽ መቼ ነው የምትነቀው? እንደ ወንድ መቼ ነው ቆፍጠን የምትለው? መቼ ነው ራስ የምታስከብረው? እግዚአብሔርን ይህ ልጅ ጨልለዋል። ወንድሜ ቢሆንስ ብዬ አሰብኩ። አሁን ላይ ይህ ልጅ ጸበል ቢወስዱስ ብዬ ተመኘ። ልጁ ጨልሏል። የሆነ ነገር ውስጥ እንዳይገባ ነው የምፈራው አሁን ላይ ማለት ነው። አብርሽ ጤነኛ ቢሆን ይህ ሁሉ ሴቶች ጋር ይሄዳል ብላችሁ ታስባላችሁ እንዴ? ወይስ ልጅነቱን አልጨረሰም? እኔ ግራ የገባኝ ይሄ ነው። ሄርሜላ የአብርሽ እኮ ባጣቆይ ናት። ታውቃላችሁ አይደለ? ገና ጥባ ጥቤ ይጫወትብሻል አለቻት ሩታ። ኧረ ሩታ እኔ እግርሽ ተመችቶኛ የኔ ቆንጆ። ማን ነው ሩታ የምችላት ጋይስ? ሄርሜላ አንቺ በግነሽ እንደ ነይ ስትባይ የምትመጪ የሆነ ቴክስት ይሄን ነገር ይስሉሽ የምታይ አንቺ በግነሽ አላት እኮ ዛሬ። አንተ በግነክ እንዴ? አንተን በግነክ እንዴ? ሰው ሲጠራ እዚህ ቦታ የምትገኙ አለች። እግዚአብሔር ሁለታቸውም በግናቸው። አብረሽም በግና ሄርሜላም በግነሽ። አንቺ ሁለታችሁም በግናችሁ። ውሳጂ መባላል ጀመሩ ማለት ነው። ጨረሻ ላይ እናንተ ዛሬ ቪዲዮ በሳቅ ነው። እሺ በሳቅ ነው የምሰራው። ምንም ማድረግ አልችልም። ምን ላደርግ እንደ እስከ መቼ ነው የምንቃጥለው ጋይስ? አንዳንድም ደግሞ ፈታ ማለት ያስፈልገናል። ገባችሁ የሌለ? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውዶች የኔ እንቆች ከች ብያላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ እኛ ጠንበላል በራሷ ቤት ስለመጣች ደስ ብሎኛ። ሩታዬ የኔ ውድ ማለት ነው። የሚዲያ አቃጣይ፣ የሁሉም አቃጣይ፣ የሁሉም መሪ በሏት ቤተሰብ። 4 ዓመት ሙሉ እኮ ሚዲያን እንዲህ አደረገችው። የሩታ ሚዲያ ሆኗል ጋይስ። የኛ ጠንበላል ማለት ነው። የኔ ስማርት ማለት ነው። አብርሽ መቼም አንተ ሁሌ እንዲህ ነው የምትቀጥለው ማለት ነው። አረ 2019 ሊገባ ነው ጋይስ። አረ ሰላም ፍጠሩ። አመት ሙሉ እኝኝኝ እንዳላችሁ አይሰለቻችሁም? ይሄ ነገር መቼ ነው የሚያበቀው? የአብርሽ ጉድ እኮ ማለቃ የለውም ቤተሰብ። አብርሽ ካለ ሴት መኖር አይችልም። ከሁሉም ጋር መሆን ይፈልጋል። እዚህ ጋር ሄርሜላ ጋር መጥቶ ይቅርታ ይጠይቃል። እዛ ጋር ደግሞ ፍቅርን ፋይሌን አጥፊልኝ ይላታል። እዚህ ጋር ደግሞ እኔ እንደተረዳው ማለት ነው ቤተሰብ
ፍቅር ተረጋጋ። ስለዚህ እኔ ምልክ ማሰማ ከሆነ ፍቅር ትላንትና ታውቃላችሁ ከባድ ንግግር ነው ለአብርሽ የሰጣችሁ። እንግዲህ ፋይሌን አጥፊልኝ ይላታል። እሷ ደግሞ ማችም አላጠፋም ማለች ፍቅር ማለት ነው። እንግዲህ አብርሽ ፍቅር አስረግጣ ስለተናገረችው በጣም ስለተቆጣችው እንግዲህ ፍቅር ጥላ ሄዳለች። ንግግርክን ደግሞ አስተካክለው በአንተ ዙሪያ ላይ ያሉን ሰዎችን ደግሞ ስሜ እንዳይጠሩ ንገራቸው ምናምን ብላ ነው እንግዲህ ጥላ የሄደችው። ከዛም በኋላ ነው ከፍቅር ቪዲዮ ከሰሩ በኋላ ነው ይመስለኛል ለሩታም ቴክስቱን የጻፈ። ቴክስቱ እና ታዲያ ያንተ ቴሌግራም ማን ነው የሚጠቀም ሰው አለ? አንተ ካልጻፍክ ማን ነው ለሩታ ታዲያ ቴክስቱ መልኮ? እናንተ አታስቡም እንደ እኛ ላይ ነው እንደ ጥባት በምትጫወቱ እንዴ? አረ ሩታ ይመችሽ። ዛንድሮ ሚዲያ ያንቺ ነው። ውሽምት ራሷ ተቃጥላለች ዛሬ ማለት ነው። መጨረሻ ላይ እሷ ያው ታውቃላችሁ ውሽምት እኮ የአብርሽ ባጣቆይ ስለሆነች ዛሬ ራስሽ ጉዳይ የሁሉ ወሬ እየሰማሽው እኔን አታስጨንቂ። ምሰሚ ከሆነ ስሚኝ። የሁሉን ሰው ወሬ እየሰማሽን የሰው ወሬ እየሰማሽ እኔን አታስቸግሪኝ ያለ አብርሽ። ያንተ ጉድ እኮ በሚዲያ የወጣ ነገር ነው። አንደኛ ነገር ሩታ ትዋሻለች ብዬ አላስበው። ምክንያቱ ዳኒ ለምንድን ነው ከሩታ ጋር ቴክስት የተጻጻፍክ? እኔ አይደለም ማለት እንግዲህ ቴሌግራም የእሱ ነው። የአብርሽ ቴሌግራም ሌላ ሰው ይጠቀማል እንዴ? አረ ጉድ ነው። እና ታዲያ ሩታ ትዋሻለች። እዚህ ጋር ሄርሜላም አምናለች፣ ዳኒም አምነዋል ሜሴጁን። ስለዚህ የአብርሽን ቴሌግራም ሌላ ሰው የሚጠቅም ሰው አለ ማለት ነው። እኔ ግራ ይገባኝ። አብርሽ ከፍቅር ጋር መኪና ውስጥ ሆኖ ሲጻጻፍ እኛ አልተሳሳብንም ኤዲት ነው አለ እኮ አለ በቀን ማለት ነው። እኛን ለማሳመን ማለት ነው። አንተ ውርደታማ ማለት ነው አብርሽ። ግን ዛሬ አሳዘነኝ። እግዚአብሔርን ምንም አልልም ዛሬ ማለት ነው። አሳዝኖኛል። እግዚአብሔር ነው የምላችሁ። ስለዚህ አብርሽ እስከ መቼ ነው አንተ ሁሌ በሴቶች መዘዝ ውስጥ ገብታ ችግር ውስጥ የምትሆኑ? እስከ መቼ ነው እንደዚህ የሚቃጥለው? ራስን ብታስከብር ሴቶቹ ና ሲሉ ለምን ትሄዳለህ? ለምን ራስን አታስከብር? አንተም በግነ ካለቻት እኮ ሄርሜላ ዛሬ ራሷ ማለት ነው። እሱ ደግሞ አንቺ ነይ ሲልሽ ለምን ትሄዳለሽ? ሁሉም ቦታ አንቺ በግነሽ ነይ ሲባል የምትመጪ ያላት እኮ እሷም እንደዛ ያለች። በጣም ተመችቶኛ ይሄ ንግግር ማለት ነው። ሄርሜላ ሰሞኑን ምን አግኝታ ነው ጋይስ? ይኸው መቼም ከሩታ ጋር የተገናኘ ሰው ሁሉም እንግዲህ ይኸው ንግግራችሁን እያስተካክላል። እድሜ ለሩታ በሎ ጋይስ። የኛ ልጅ እኮ ስማርት ናት ታውቃላችሁ አይደለ? እንግዲህ ሄርሜላ ምን አለችው? ትላንትና መታወቂያ አመቱ ሲያልቅ ይታደሳል። አንተ መቼ ነው የምትታደሰው? አለች እኮ እዚህ ቦታ ላይ በጣም ፈታተና አድርገኛለች። ፍቅርዬ ፍቅርዬ የኔ ቆንጆ ኖርልኝ ውሽሜት ማለት ነው። ሰሞኑ ዋው ንግግር ያስተካከለች ማለት እንደ ድሮ አይደለችም። በጣም ወደሃለሁ አክብረሃለሁ ትታለች። አሁን የሆነ አለ አይደለ ቆፍጠን እያለች ነው ያለችው ማለት እኔም እኮ አልፈልግም ከፈለግሽ እንደፈለግሽ ላይ ራስሽ አድርጋለች። እኔም ራሴን ህይወት ለመኖር ሞክራለሁ። በጣም ነው የምትሞክሪ እንደ ሄርሜላ በጣም ነው የምትፈልጊ። ከላብርሽ እኮ መኖር እንደማትችለኝ እናውቃለን። ታውቃለሽ አይደለም? ተቃጠልሽ አይደለ? እንግዲህ አብርሽ መቼም አቆም የለውም። አንቺ ከአብርሽ ጋር ነገ እሱ ከሌላ ሴት ጋር ሆኖ አልጋ ላይ ተኝቶ ስላላጥ ይመጣልሻል። አንቺ ደግሞ ትቀበላለሽ። እሱ እንደፈለገ ሆኖ ይመጣል፣ አንቺ ትቀበላለሽ። እስከ መቼ ነው? ገና ጥባጥቤ ይጫውትብሻል። ደጋረጌ ያለች ነው እንግዲህ ሩታችን ጠቃላችሁ አይደለ? እኛ ሩታ ትችላለች በሉ። ፍቅርዬ ይመችሽ። ገና አብርሽ ገና ሌላ ታሪክ ውስጥ ነው ያለው ቤተሰብ ከፍቅር ጋርም አለ ከሄርሜላም ጋር አለ። ሄርሜላ ጋር ደግሞ ተስፋ ሰጥቷታል፣ ይቅርታ ጠየቃት። አንተ ደግሞ ከፍቅር ጋር ያለውን ነገር ጨርሰና እናወራለን ብላለች። ሄርሜላ እኮ ከማንም ሴት ጋር ሆኖም ቢመጣ እኮ ትቀበላለች። ሄርሜላ በግ እንደሆነችው ታውቃላችሁ። እዚህ ተረዱ ማለት ነው። ሩታ ደግሞ እንደዛ አይነታ
እንደዛ አይነት ነገር ስለማትፈልግ ለዛ ነው። ከዛ በፊትም ያው ብዙ ነገር ተናግራለች ሩታ። እንዳንቺ ቢቀበል ኖሮ ትዳሬ አይፈረሱም ብላለች ሩታ ማለት ነው። እሷ ደግሞ አብርሽ ከሴት ጋር እንዳይገናኝ ሩታ አትፈልግም። ከአንቺ ጋር እንደፈለገ ሲሆን አይደለ እንፋታ ብላ እንደዛ ያደረገችው። ሩታ ደግሞ እንደዚህ መጨማለቅ አትፈልግም። ትክክለኛ ትዳር ወንድ ልጅ ራሱን ችሎ ራሱን አስከብሎ ትዳሩን አስከብሮ ሚስቱን አስከብሮ የሚኖር ወንድ ነው ሩታ የምትፈልገው። አብርሽ የምፈልግ ሁኔታ ሩታ አትፈልግም። ገባችሁ? አሁን ሄርሜላ ከፍቅር ጋር እንደፈለገ ሆኖ ሲላላ ከንፈርና ከንፈር ሲሳሳም ትቀበላለች። ሄርሜላ ጋር ችግር የለም። ለዛ ነው አብርሽ በቃ ሄርሜላ ልቧን አየ እሷ ላይ ጥባጥቤ ይጫወታል። ሄርሜላ ደግሞ የአብርሽ ባጣ ቆይናት። ለዛ ነው ሩታ ጋር ደግሞ እንደዛ ነገር ስለማያገኙ ነው። ለዛ ነው አብርሽ ልጅነቱን አልጨረስም ገና ልጅ ነው የምላችሁ። ለዛ ነው። ሄርሜላ ግን ሩታ ልክሽን ነገረች። ገባሽ አይደለ? ከገባሽ ጉድ ነው የአብርሽ ጉድም ገና ፋይሉ አልጠፋም ጋይስ። ገና ዳኒ አንጥቆ ስንት ቦታ ነው እዚህ ጋር ከሩታ ጋር ትጻጻፋለ። እዛ ጋር ደግሞ ከፍቅር ጋር አልጨረስክም። እዚህ ጋር ደግሞ ሄርሜላን ይቅርታ ትጠይቃለ። እኔ ግራ ገባኝ። እንዴት ነው እኔ ካንተ ያጠገብ መሆኑ እያለ ነበረና ሳቂ መጣ። የዚህ ፓርቱ ላይ ቤተሰብ ምንም ማድረግ አይቻልም። እንግዲህ አብርሽ አንተ ጤነኛ አይመስለኝም። ቤተሰብ አብርሽ ጤነኛ አይመስለኝም። ይሄ ልጅ ጸበል ውሰዱ ባካችሁ። ብዙ ሴጣን ከላይ ይወጣል ብዬ አስባለሁ። ልጁ ከራሱ ጋር አይደለም ወይ የሴቶቹ ጉዳይ ያለበት አብርሽ ማለት ነው። ኧረ ጌታው ምን አይነት ጊዜ ነው ደረስን? ኧረ እኔ ፈራሁ ልክ ለአንተ ዛንድሮ